ቢሆንስ? የሀብል ጸጉር ነበረ ማለት ነው የሚያስፈልገን። እና አሁን ደግሞ ሄደሽ የሀብልን ጸጉር ልትቆርጪ ነው? እኔ ራሴ እሷን እስከምቀምሰው በጣም ጓጉቻለሁ። እሷን አምናችሁ የሰራችው ምግብ ልትበሉ ነው? አባይ ቆይ ምን ሆናችኋል? እቺ አረመኔ እኮ አንተን ለመግደል ከአጸደ ጋር ስታስር የነበረ ሴት ነች። አባዬ እባክህን አፍሽን ዝጊ ብዬሻለሁ። አባዬ ማታ እኮ በስልክ የሰማው ሁሉ እና ይሄን ውሸት ነው በኛ። የዲኤንኤው ምርመራ እህትሽ አለመሆኔን ቢናገርስ? ምን? ይሄ ደግሞ ምን ማለት ነው? ቆይ አንቺ ሀና እናቴ አይደለችም ብለሽ እርግጠኛ ነሽ እንዴ? ቢሆንስ ብዬ ነው የጠየኩሽ። እርግጠኛ ነኝ ቦርሳዋን ይሰርቁታል። ምንን? ቆይ ግን ናሙናው ቦርሳ ውስጥ እንዳለ እርግጠኛ ነሽ? አዎ 100% እርግጠኛ ነኝ። ዛሬ ወደ ካናዳ ወስደዋለሁ ብላ ቦርሳው ስከተው በአይኔ አይቻታለሁ። ናሙናው ቦርሳ ውስጥ ካለ ምንም አታስቢ፣ ሁሉም ነገር በእኔ ላይ ጣዩ። በሰት ስለኔ የሚጨነቅ ነው እንደሚመስልሽ ወይዘሮ መልካም ሰዎች ናፍርታለች። በጣም ቀለል ያለችና ደስ የምትል ሴት ነች አይደል? አረባ ከወደ ሚስንድ ስራው በደንብ ተሳክቷል። እኔ አላምንም። አጸደ የምርሽን ነው እያወራሽ ያለሽ? እርግጠኛ ነኝ። ውይ በጣም አመሰግናለሁ። ቦርሳሽን በደንብ ፈትሹ። ምንድን ነው እሷ ነው? ይሄ ምስጢር ቁልፍ መፍቻ ነው። እንግዲህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ሁለታችሁንም ፈጣሪ ማራችሁ። እሺ ሰላሙ ነው። እሺ ቻው። ሜርሲ በላዩ ላይ ጉዳት አደረሰች። በዚህም የተነሳ አባትየው አቶ እስክንድር ጸጸት ውስጥ ገባ። የወይዘሮ ሀና የዲኤንኤ ናሙና ተሰረቀ። በዚህም የተነሳ የወይዘሮ መነንና የአጸደይ ተንኮል ሊሳካላቸው ችሏል። ሆኖም ግን ማሄ የወይዘሮ ሀና ልጅ ናት ወይንስ የሌላ ሰው ልጅ ናት? እዚህ ላይ ነው ጥያቄው። ይሄ ሲሳካላቸው ሁለቱም ደስ አላቸው። ሌባውን በመቀጠር የዲኤንኤ ወረቀቱን ናሙናውን እንዲቀይርላቸው አደረገ። በዚህም ተደሰቱ። ማሂስ ምን ብላ ነበር ኩኩሻ ላንቺ ለሀብል እንጂ እናቴ በጣም ጊዜና ሰዓት የምትሰጠው ለእኔ ምንም እንትን አትለኝ፣ ስለዚህ እኔ መለየትን እፈራለሁ እያለቻት ስታስረዳት ነበረ። በዚህም በጣም ተገረሙ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት ላይ እንግዲህ በባለፈው ፓርት ምን ነበረ? ሀና የዲኤንኤ ውጤቱን ወደ ውጭ ወስጄ ማድረግ እፈልጋለሁ ስትል መቀስም ላምጣልሽ ሂጂና አድርጊ፣ ጸጉሯንም ውሰጅና አድርጊ፣ አንቺ አላምን ካልሽ ልጄና ብለሽ ያሳደግኳትን ልጅ እንደዚህ የምትይ ከሆነ በማለት ሁለት አይነት ስሜት ተሰማት። ሀናም እውነት ልጄ እንደዚህ ከሆነ ዝም ስትል ልጅቱና ሁለተኛ ደግሞ በወይዘሮ ዘነበች ላይ የማየው ገጸ ባህሪ በጣም ጥርጣሬ ውስጥ ጨምሮኛል በማለት እንግዲህ አሁን ላይ ሀና ጥርጣሬ ውስጥ ገብታለች ማለት ነው። እናም በዚህ የተነሳ ወይዘሮ ሀና የዲኤንኤውን ውጤት ለማድረግ የሀብልን የኩኩሻን ጸጉር ቆርጣ ለመውሰድ ችላለች። ይህንን የሚያደረገችው በዘነቡ ጥርጣሬ ነው። ይህንን ስትል እንግዲህ ዘነቡ በጭንቀትና በውጥረት ብትገኝም የልጅቷን ጸጉር ማድረግ አለብን እያለቻት ምክር የምትሰጠው ተንኮለኛዋ አጸደይ ግን አሁንም ከሷ ላይ ናት ማለት ነው። እናም በዚህ የተነሳ አጸደይ አሁን ላይ የምታደርገው ነገር ከኩኩሻ ጋራ የምታደርገውን ነገር በምክር እየሰጠቻት ትገኛለች። ኩኩሻም አሁን ያለችበት ሁኔታ በጭንቀትና በውጥረት ላይ ትገኛለች።
እናም በዚህ የተነሳ ኩኩሻ አሁን በቃ ምን ማድረግ እንዳለባት ስትመክራን ነበረ እና በተኛችበት ማዬ ፀጉሯን ቆርጣ ነበረ የያዘችው። እናም ስትተኛ እሷ ላፕቶፓ ላይ ስለሆነ የምታመሸው ፀጉሯን ቆርጨዋለሁኝ። ስለዚህ እቡናው ላይ ደግሞ የእንቅልፍ መድኃኒት ሰጥቻታለሁ። በዚህ የተነሳ እንቅልፍ ስለሚወስዳት እዛው እንቅልፏ ላይ ስለምትሆን የዛን ሰዓት አትነሳም። ብዙን ጊዜ ላፕቶፕ ላይ ስለሆነ የምታመሸው ብዬ ከቡናዋ ላይ የእንቅልፍ መድኃኒት ጨምሬበታለሁ ስትላት ነበር። እናም ኩኩሻ ይሄን ስትሰማ ደነገጠኝ። እንዴ ምን ያስደነግጥሻል? የሞት መድኃኒት እኮ አይደለም የሰጠኋት የእንቅልፍ መድኃኒት ነው ስትል በጣም ትደነግጣለች ማለት ነው። ኩኩሻ በሁለት ስሜት ውስጥ ትገኛለች። እናም በዚህ የተነሳ አሁን ላይ እያደረገች ያለችው ኩኩሻ መለየቱ በጣም ከብዷታል። ነገር ግን የምታደርገው ነገር ደግሞ ኃጢአትም እንደሆነባት ሁለተኛም አብሮ ይሄ ነገር እንዴት ይሆናል እያለች ጭንቀት ገብታለች። ይሆናል ይሄ እኮ ነው አንድ ነገር ይቀርም በማለት ኩኩሻን እንግዲህ አስገብታ እየመከረቻ ፐርፌክት መሆን አለብሽ እያለቻት ነው። እናም ይሄንን የዲኤንኤ ማን ነው የናሙና እንትን መቀየር አለብሽ ብላ ስትሰጣት እሷም እንግዲህ ያንን ቡና መጠጣት አልፈለገችም። ዛሬ ደግሞ አውቃ ነው መሰለኝ ካሜራም ደብቃ ነበረ ያንን እንትን የምታደርግበት። የዘነቡ መቼም ሰው እኮ የሰውን ገንዘብ ለመብላት እንቅልፍ አይተኛም። ሰው ሰርቶ ወይም ሰርቼ እንደዛ ሰው ስኬታማ ሆናለሁ ይላል እንጂ ሰዎችን ጎድቼ በቃ የሰዎችን ገንዘብ ለመውሰድ ደግሞ ይሄ መጨረሻ ላይ አይሳካላቸውም ብዬ ነው የማምነው። እናም በዚህ የተነሳ ያ የዲኤንኤ የናሙና ውጤት ማለት ነው ናሙናዋን ይዛ ብትሄድም የምርመራ የፀጉሯን ናሙና ወይዘሮ ሀና በጣም ዘነቡ ትናደዳለች። ሄደች እኮ እያለች አይዞሽ አሁን እኔ ሌቦችን ቀጥሬ እንዲቀየር ይደረጋል እሷ ብቻ የምትወጣበትን ይከታተሉ በማለት እንግዲህ ከተንኮለኛዋ አጸዴ ጋራ ስራቸውን ቀጥለዋል። የሰጠሽኝን ወርቆች እኮ ጌጦች ሽጭ ነው በጣም ኃይለኛ ብር ነው የሰጠኋቸው ጨምራችኋለሁ በማለት እንግዲህ የሀብል ቀጠሮ ስለነበረ በመኪና የገጨቻት እሷን ይዛ ልትሄድ ወደ እነ ሀብል ቤት አምርታለች። ወደዛ ከመሄዳችን በፊት እንግዲህ ሻይ አፍልታ ሜርሲ አባቴ ይቅር ቢለኝ ምን አለ ስለዚህ የሚወደውን ሻይ አፍልቼ እየለት ብሄድ በማለት እንግዲህ ወደ አባቷ መኝታ ክላስ ይዛ ብትሄድም አቶ እስክንድር ግን ስታወራ የሰማውን ነገር ስላላመነባት በባለፈው ከሷ ጋር ተንኮሌና ብሬ ካንቺ ጋራ ጀምሬ ያለሁኝ አሳካዋለሁ ብትላትም ነገር ግን ማነች አጸዴ ይሄን ሀሳቧን አልተቀበለቻትም። ግን አቶ እስክንድር ስታወራ የሰማው ይሄንን ስለሆነ ቤተሰቦችን ለመጠበቅ ካንቺ ጋራ ልወዳቸዋለሁ ስላለኝ ከአንቺ ጋራ ስራ መጀመር አለብኝ ብላ ግን ይሄን ያደረገችው በእውነት ሜርሲ ተቀይራለች። ወደ ቤተሰቦቿ ተንትን ብላለች። ይሄ ግን እያደረገ ብትኖርም ምንም እንትን ላለት አልቻለችም ማለት ነው። እናም በዚህ የተነሳ ሜርሲ አሁን ላይ ይሄንን ብትልም ቤተሰቦቿ ላይ ተቀባይነት አላገኘም። ምግብም ያን ሻይ ደፊው በቃ አንቺን ማምንሽ መሰለሽ ወንድምሽ ላይ ከዛይ ካጸዴ ጋር ለመግደል ቤተሰቡን ያሰብሽ ሰው አሁን እንዴት ያንቺ ያፈላሽውን ሻይ ልጠጣ እችላለሁ በማለት አስወጥቷት ነበር። እናም በዚህ የተነሳ ወንድሟም እንግዲህ እዝራ ማለት ነው ምግብ ሰርቶ ይዞላት መጥቶ እያጎረሳትን ሌላት ብሎ ነበር እና ይዞሽ እህቴ ብሎ እንግዲህ እሷን እየመከረና እንትን እያለ ይገኛል። እና በዚህ የተነሳ ሜርሲ ቁርስ ሰርታ እንግዲህ ቤተሰቡን ለማብላት አስቀምጣን ቪዛ እንደቀረበኝ በፍጹም እሷ የሰራቸውን ምግብ ልበል አልችልም ይላል። እንደ አባዬ ይቅርታ አድርግላት እንጂ ለምንድን ነው በማለት እንግዲህ እዝራ ቢለውም አንተ ስለማታቅ ነው ማታ ስታወራ የነበረውን በስልክ አልሰማህም በማለት እንደዚህ ብላለች። ከዛ ካጸዴ ጋር ስታወራ ስልክ ሰምቻታለሁ። እውነት መስሎኝማ እኔ ልቀበላት ነበር ቢልም እውነት አልተረዳኸኝም አባዬ እኔን ማንም ልክ ነው ሊረዳኝ ይሄ ነው ብትለውም ሊሰማት ጊዜ አልሰጣትም። ያንቺን ድራማ የምሰማበት ጊዜ የለኝም በማለት መልሶ በጥፊ ሊመታ ችሏል ማለት ነው። እናም በዚህ የተነሳ በጣም ትናደዳለች
ሜርሲ ማለት ነው። ሁላቸውም ይቅርታ አድርገንልሽ ነበር፣ ምን አይነት አስመሳይ ነች በማለት ወንድሟም ሀብልም ሳቀር ይናገሯታል። ያ ምግብ ሳይበሉ እሷ ግን ያው ቤተሰቦቿን ለመጠበቅ ከእሷ ጋር ያወራቸውን አቶ እስክንድርም ስለሰማ ነው ማለት ነው። እናም በዚህ የተነሳ ሀብል ከአቶ እስክንድር ጋር ቁጭ ብላ እስኪ ሂጄ ለያት ምንም ጥሩ ነገር እየተሰማኝ አይደለም ብትልም፣ እንዴ ምን ታደርግ ብለሽ ነው? እያመመሽ አንቺ ራሱ ተንገላታሽ እኮ እያመመሽ ነው። ስለዚህ አትሄጂም ተያት ቢልም፣ ኧረ ልሂድ አንተ እንትን ባትልም ብላ ተነስታ ስትሄድ እንግዲህ በራሷ ላይ ጉዳት አድርሳለች። መድኃኒት ለመውሰድ መጠጣት ችላለች ማለት ነው። በዚህም ጊዜ እንግዲህ ወይዘሮ ሀና ወደ እነሱ ጋር እየመጣች ስለነበረ ቀጥታ እየመጣች ነበር። እናም በዚህ ጊዜ ሀና ሀብልን ይዛ ቀጠሮ ስለነበር ሲጮሁ እንግዲህ እሪ ስትል ሀብል እየሮጡ ምንድን ነው ብላ እየሮጠች ስትሄድ እንግዲህ የሀብል እናት ሀና ማለት ነው ወደ ላይ ሲሄዱ እራሷ ላይ ጉዳት አድርሳ ነው። አቶ እስክንድርም እንግዲህ ልጁን ታቅፎ ይዞ ነበር እንግዲህ ይዟት የወረደው ማለት ነው ወደ ሆስፒታል። ሀናም ይዛ ልትሄድ ትችላለች እንግዲህ እዛ ይዛ ሄዳ አሳክመዋት ጥሩ ደረጃ ላይ ነው የምትገኘው። ደህና ናት። ብትቆይ ኑሮ በጣም ይጎዳት ነበረ በማለት ዶክተሯም እንትን ስትል ነበር። እኔ ነኝ ይሄን ድርጊት ያረኩት በማለት አቶ እስክንድርም እየተጸጸተና የባለቤቴን አደራ እያለ በጣም ራሱ ላይ እየተጸጸተ ይገኝ ነበር። ግን ሜርሲ ልትተርፍ ችላለች ማለት ነው። እንግዲህ ይዛቸው ስትመጣ የነበረችው የሀብልን ሀና ማለት ነው። ሀና እንግዲህ እዝራ በጣም ነው የምናመሰግነው እህቴን ስላተረፍሽልኝ። አንዳንድ ሰው የሰዎችን ህይወት ለማትረፍ የተላከ እንትን ነውና በጣም የተላክሽ የእህቴን ህይወት ያተረፍሽ መላክተኛ ነች እያለ ሀናን እንግዲህ ያመሰግናታል ማለት ነው። እንግዲህ ይዟቸው ሲሄድ ሌባውም አብሮ ነበርና እነሱ ጋር እዛ ሆስፒታልም ድረስ ተከትሎ ጥሩ ሰው መስሎ ነበረ አንድ ላይ የቆመው። እናም ተከትሏቸው ከኋላ እየሄደ ሳለ እያየች የነበረችው ሀና ገድፋት ሀብልንም አሳክማ ይቅርታ እያለች ነው። አሁን እኮ በቃ ዶክተሩም እንደ የተሻለኝ ነው እያለች ሀብልም ጥሩ ደረጃ ላይ እንደምትገኝ የእግሯን ሕክምና አስደርጋ ስትመለስ ሌባው እንግዲህ የአጸደይ ስራ ተከታተላቸው በማለት የሆነ ፂሙ ረጅም የሆነ ሰው አብሮ አለ እያለ ነበር። ያ እዝራ ነዋ እያሉ እንግዲህ በጣም እንትን እያሉ ነበረ። እናም እንግዲህ ሀብልን ደግፋ እሱ ደግሞ አባትና ልጅ ማነች ሜርሲን ደግፈው ነበርና ሌባው እንግዲህ የአጸደይ ሰው ያንን ቦርሳ እንዲቀማ አድርገዋል። ቀምቶ ሲሄድ እዝራ ነበረ ተከትሎ እየሮጠ ሄደው። እሱም ያንን የማሄልን ፀጉር ስለያዘ ለመቀየር ነው። እናም እንግዲህ ይዞ አምልጦ ፀጉሩን ከቀየረ በኋላ ቁሞ እየጠበቀ ነበረ። ለአጸደይ ደውሎ በጣም ብራቦ ሰርተንላቸዋል እያለ ነበር። እዚህ ላይ ግን አንድ ያልተረዳነው ነገር ይቺ ማሄል የወይዘሮ ሀና ልጅ ማነች? ሀና ልጅ ካልሆነች በጣም ከባድ ነው። ምክንያቱም ለእንትና ስታወራ እንግዲህ ለኩኩሻ ስታወራ ካያችሁ ማሄል ለእኔ ጊዜ ማሰጠኝ በቃ ስለ አባቴ ሞተ፣ በጣም ንብረትም ሁሉም አለን፣ ግን እናቴ በስራ ነው እንትን የምትለው የምታሳልፈው፣ ለእኔ ጊዜ አሰጥም፣ ስለ አንቺ ብቻ ነበረ ሁልጊዜ የምታወራውና የምታስበው እያለቻት ነበር። እንግዲህ ይችን ልጅ አሳድጋት ወይም የሷ ልጅ ስላልሆነች ከሆነ ተበልተዋልና አጸደይ እንደዛ ነው የሚሆነው። ውጤቱ ዜሮ ሊሆን ይችላል ማለት ነው። እንግዲህ ከሌላ ከሆነ የወለደች ማን ነው ያመጣቻት ልጇ ከሆነች እዚህ ላይ እንትን ሊል ይችላል፣ እዚህ ላይ ሊሸወዱ ይችላሉ ማለት ነው። ማሄ ቤቷ ልጅ ካልሆነ እንግዲህ ፀጉሩ ተቀይሯል። ውጤቱ ዲኤንኤ የተሳሳተ ይሆናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።